ያለው ካፒታልም ደግሞ ከ200 ሺህ ብር ተነስተን ዛሬ ወደ ከ15 ሚሊዮን ብር በላይ ካፒታል ደርሷል። በፊት በኩርኩርና በአህያ ጋሪ በባጃጅ ለአካባቢ ህዝብ እናደርስ ነበር። ዛሬ ላይ ደግሞ ተቋሙ የራሱ የሆነ ሰርቪስም ሁሉ ገዝቷል። ያው እንደሚታዩት ይሄ መስሪያ ቦታ የተቋሙ አይደለም፣ መንግስት ድጋፍ ያደረገው ነው። 400 ካሬ ቦታ ያረፈ ቤት መንግስት ድጋፍ አድርጎ መምረቻ ቦታ አግኝተናል። ከመንግስት መሽጫ ቦታንም አግኝተናል። የተለያዩ ባዛሮችንና ኤግዚቢሽኖቹ እንድንሳተፍና ገበያ ተደራሽነት ለማድረግ ማስታወቂያ እያደረገ መንግስት በብዙ ነገር እየደገፈ ነው። ገበያ ስፋት ያውን ደቡብ ኢትዮጵያ ክልል ያልደረስንበት የለም። ጂንካ ድረስ እንሄዳለን። ከዚህ እስከ ድላ ጎፋ እንወስዳለን። ማዕከላዊ ኢትዮጵያ ክልል እስከ ቡታጅራ እንወስዳለን። ከቡታጅራ አልፎ ወልቂጤ ድረስ እዛ ውስጥ ለውስጥ ያሉ ትናንሽ ወረዳ ከተማዎችንም አልተውን ሰርቪስ የራሳችን ስለሆነ በየጊዜው እንደርሳለን፣ እንወስዳለን። የኛ ማህበር አባላቶች አብዛኞቹ ገበያ ጥናት የሚያደርጉ ናቸው። አብዛኞቹ ደግሞ የእቃ የሚያቀርቡ ናቸው። አብዛኞቹ አሁን ሃይላንድ ተራ ያሉ አሉ። ከዛ አልፎ ሌላ ገበያ ሄዶ ጥናት እያደረጉ ያሉ አሉ። ደንበኛ ጋር ደርሶ ትዕዛዝ ወስዶ የሚመጡ አሉና በዛ የለም የተባለበት ቦታ በየጊዜው ጭነን እንገባለን። መነሻ ካፒታል ሁሉ 20 ሺህ ብር ቆጥበ ተዘዋዋሪ ፋንድ እስከ 8 አመት ነው እየተጠቀምነው። 200 ሺህ ብር ኮላተራል ሳይኖር ማለት ነው፣ ማስያዣ ሳይኖር 20 ሺህ ብር ብቻ ቆጥበ 200 ሺህ ብር ብድር ማግኘት ማለት ከመንግስት የተገኘ ድጋፍ ነው። እስከዚህ ድረስ መንግስት እየደገፈ ነው። የማኒፋክቸሪንግ ኢንተርፕራይዝ ዘርፍ መስፋፋትና ማደግ ለሀገራዊ ኢኮኖሚ ግንባታ ከፍተኛ ሚና ያለው ከመሆኑም በላይ ሰፊ የሰው ኃይል የሚሸከም በመሆኑም እንደ ኢትዮጵያ ታዳጊ በሆኑ ሀገራት የዘርፉ ልማት ወሳኝ ሚና ይኖረዋል። ከዚህ አኳያም በሀገራችን የአነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞች እንዲስፋፉና አቅም እንዲፈጥሩ የሚያስችሉ የመሰረተ ልማት፣ የማምረቻና መሸጫ ቦታ፣ የፋይናንስ፣ የግብአት፣ የገበያ ትስስርና መሰል ድጋፎች ለዘርፉ ልማት ተደራሽ እየተደረጉ ይገኛሉ። መንግስት ለስራ ፈጣሪ ወጣቶች ባመቻቸው ተዘዋዋሪ ፈንድ ብድር ወስደው ወደ ስራ በመግባት ውጤታማ ከሆኑ ኢንተርፕራይዞች መካከል በደቡብ ኢትዮጵያ ክልል በቦዲቲ ከተማ በኬሚካልና ኬሚካል ውጤቶች የተሰማራው ቤታ ደረቅና ፈሳሽ ሳሙና አምራች ማህበር ተጠቃሽ ነው። የማህበሩ ስራ አስኪያጅ እንደሚለው ማህበሩ በመንግስት የሚያገኛቸውን ድጋፎች በአግባቡ በመጠቀሙና የማህበሩ አባላት ባላቸው የማደግ ፍላጎት በቁርጠኝነት በመስራታቸው በጥቂት ዓመታት ውስጥ ኢንተርፕራይዙ ውጤታማ መሆን ችሏል። ለበርካታ ዜጎችም የስራ ዕድል ፈጥሯል። ስሜ ዘሪሁን ወልደ ይባላል። ቤታ የሚሰራው ቤታ ሶፕ ኤንድ ዲተርጀንት ማኑፋክቸሪንግ ኢንተርፕራይዝ ዋና ሰብሳቢ ነኝ። ስራ የጀመርነው 2010 ሐምሌ 1 ነው። ስራ የጀመርነው ያው 2011 ባጀት አመት 1 ብለን ነው ስራ የጀመርነው። ስራ ስንጀምር ያው 5 ዩኒቨርሲቲ ምሩቃን ስራ አጥ የነበሩ 5 አባላት ተደራጅተን ነው ስራ የጀመርነው። ስራ ስንጀምር ያው መነሻ ካፒታል መንግስት ተዘዋዋሪ ፋንድ 20 ሺህ ብር ቆጥበን 200 ሺህ ብር ብድር ወስደን ነው ስራ የጀመርነው። ስራ ስንጀምር እኛ ማህበር አባላቶች ብቻ ነን ስራ የጀመርነው። እንደዚህ ለሌላ ሰው ስራ እንፈጥራለን በሚል ሳይሆን ለኛ ስራ እንፍጠር በሚል ሐሳብ ነው ስራ የጀመርነው። ከዛ አልፎ ያው ዛሬ 2018 ደርሰናል። በመሃል ወደ 50 በላይ ሰራተኞችም እንኳን ስራ እድል ፈጥረናል። ቤታ ደረቅና ፈሳሽ ሳሙና ለጥራት ትኩረት በመስጠቱ የደንበኞቹን ቁጥር ማሳደግና የገበያ አድማሱንም እያሰፋ መጥቷል። ወደፊት ስራውን ለማስፋት አቅዶ እየተንቀሳቀሰ የሚገኘው ማህበሩ ምርቱን በአይነትና በመጠን ለማሳደግ የግብአት ችግር
ዋነኛ ተግዳሮት እንደሆነበትም ጠቁሟል። የግብዓት እጥረትም አለ። አብዛኛው የምንጠቀመው ግብዓት ከሀገር ውጭ ስለሚመጣ በፈለግነው ሰዓት አናገኝም። አንዳንዴ እኛ አስመጪ አይደለንም። ለአመት የሚሆነው አንድ ጊዜ መግዛትም አንችልም። ችርቻሮ ስንገዛ ደግሞ አንዴ ገዝተን ድጋሜ ለመግዛት ሲሄድ ኬሚካል የለም እንባላለን። በዛ መካከል ስራ ማቆም ድረስ እንሄዳለን። ከልዩነት አንደኛ ከብራንድ ኔም ይጀምራል። ብራንድ ኔም የራሱ የሆነ አርማ አለው። በሌላ ደግሞ ኳሊቲም አለው። አሁን ብዙ ጊዜ እነዚህ ሎካል ገበያ የሚሸጡ ቤት ለቤት ይመረታሉ። በዚህ 8 አመት ውስጥ ያላጋጠመ ቻሌንጅ የለም ብዬ አምናለሁ። ቤት ለቤት ያመርታል። ለተወሰነ ጊዜ ገበያ ይገባና ከተወሰነ ጊዜ በኋላ ከገበያ ይጠፋሉ። አንደኛ ኳሊቲን የጠበቀ የኛ ትልቁን ነገር 1 ሊትር ሃይላንድ ስንሸጥ ሳሙና ብቻ አልሸጥንም። ሰዎች በእኛ ምርት ይረካሉ የሚለውን ፊድባክ እንሰማለን። ምን ያንሳል፣ ምን ብናደርግ የሚለውን ከህዝብ ጋር እየተናበብን በመስራት ዛሬ 8ኛ አመት ሊይዝ ችለናል። መጀመሪያ ብራንድ ኔምም ይለያል። ሁለተኛ ሰዎች ይረካሉ ወይ የሚለው ከደንበኞቹ ጋር ዶር ቱ ዶር ሄደን እንገናኛለን። ምን ያንሳል፣ ምን ቢሆን በሚለው ከህዝብ ጋር በመናበብ ከሌሎች ሻል ብለን ተገኝተናል ብዬ አስባለሁ። ወጣቱ መስራት የሚችለውን ስራ ሁሉ ሳይመርጥ መስራትና ከመንግስት የሚያገኘውን እድልና ድጋፍ ወደ ሀብትና ውጤት በመቀየር ራሱንና ሀገሩን መጥቀም እንዳለበትም የማህበሩ ስራ አስኪያጅ ወጣት ዘሪሁን ይመክራል። መጨረሻ ላይ ማስተላለፈው ብዙ ጊዜ ወጣቶች ይደራጅና አንዳንድ እድሎችን ያገኛል ከመንግስት። መስሪያ ቦታ ሊሆን ይችላል፣ መነሻ ካፒታል ሊሆን ይችላል። ከመንግስት ማግኘት እነዚህ ብቻ ናቸው። የኛ ወጣት ብዙ ጊዜ እንደ ሰራተኛ መንግስትም ከነሱ ጋር እኩል ሆኖ እንዲሰሩ የሚመኙም አሉ ብዬ አስባለሁ። ከዛ የተነሳ ተቋማት አለመሳካት ወይ ማህበራቶች አለማደግ መነሻ ምክንያት እሱ ነው ብዬ አምናለሁ። የሆነ ቻሌንጅ ሲደርስ ደግሞ ወደ ኋላ የሚያፈገፍጉ አሉ። በዚህ ይሄ ተቋም ቻሌንጅ ሳይደርስ አይደለም 8 አመት የቆየው። ተቋሙ እንደተመሰረተ ከ3 ወር ጀምሮ ነው ቻሌንጅ የደረሰው። ብድር እንዳገኘን ጀምሮ ነው ቻሌንጅ የደረሰው። ማህበራቶችም ጤነኛ ላይሆኑ ሁሉ ይችላሉ። አንዳንዴ ተቋሙ አባል ሆኖ ተቋም ቺት የሚያደርግ አካልም ይኖራል። ያኔ ግልጽ የሆነ ሂሳብ አሰራር ሊኖረው ይገባል። የገንዘብ ፍሎ ካሽ ፍሎ እንዴት ማጋ ምን አለ እንዴት ነው ደንበኛ ጋር እንዴት እቃው ደርሶ ገንዘቡ መቼ ደረሰ የሚለው ነገር ደግሞ ሁሉ ጊዜ ሰራት ማህበር ውስጥ ጥቅም ብቻ ሊጋራ የሚላል ስራውን ለመጋራት ማይፈልግ ባርደን ማይሸክም ቤኔፊቱ ጋር ግንባር ቀደም የሆኑ ሰዎች ያጋጥማሉና ባርደን እኩል ባርደኑንም ማለት ነው ቤኔፊቱንም ደግሞ እኩል ዲስትሪቢዩት የሚያደርግ ግልጽኛ የሆነ አሰራር ቢፈጠርና ከመንግስት የሆነ ድጋፍ ካገኘ ሁሉንም ነገር መንግስት ያደርጋል ማለት ባይፈልጉ ከመንግስት የተወሰነ እድሎችን ካገኙ ያንን እድሎችን ወደ ጥቅም እንዴት ሊቀይር የሚል አካሄድ ከሄዱ ማያድግ ማህበር አለ ብዬ አላምንም። ትልቅ ዛሬ ላይ የምናያቸው ዛፎች ሁሉ አንድ ሰሞን ችግኝ እንደነበሩ ሁሉ ሐሳብ ከዜሮ ይጀምራል። ከዛ አካል ለማልበስ ምን ያህል ሰው ሁሉ ጊዜ ገንዘብ መስዋዕት መክፈል ይፈልጋል። ገንዘብ መስዋዕትነት ሳይሆን ራሳቸውን መስዋዕትነት አድርጎ ገንዘብ ብቻ ማዋጮ ስለከፈልኩ ገንዘብ ብቻ ኢንቨስት ስላደረኩት ውጤታማ ሆናለሁ ሳይሆን ገንዘብ ኢንቨስት ካረኩት በላይ ጊዜንና ጉልበትን ኢንቨስት አድርገ ለዛ ራሳቸውን በመሰጠት ከሰሩ ማያድጉ አሉ ብዬ አላምንም።